አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ቅያለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ። ነባሮችም ሼር፣ ላይክ በማድረግ አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 20 ነው። እንግዲህ መኩ ወደ ቀድሞ ገጠር ሊመለስ ኑኑንና አይነኝ ለማስፈቀድ አማከራቸው። ኑኑም በጣም አዘነች። እንዴት ጥለህኝ ትሄዳለህ? እኔ አንተ ከሌለህ መበርታት አልችልም አለችው። እሱም አይ መበርታት መጠንከር አለብሽ፣ አንቺማ እዛ መሄድ የለብሽም፣ ምክንያቱም እዚህ ትምህርትሽን አጠንክረሽ መማር አለብሽ፣ አይን የምትፈልገውን ምኞቷን አድርገሽ ማሳየት አለብሽ አላት። እሷም አይ መሆን የለበትም አንተ መሄድ የለብም አትሄድም ብላ መለሰችለት። ኑኑ የኤልሹ ወንድሟም ኑኑ እንደታገተች ምንም ወሬው አልነበረውም፣ ምንም አልሰማም ነበረ። አጋጣሚም ኑኑ የት ናት ብሎ ሲጠይቃትም እሷ እንዴ ታማለች እኮ እንደታገተች አላወክም እንዴ ብላ ነገረችው። እሱም በጣም ደነገጠ። ናፍቃኝም ነበረ እያለ ነበር። ከዛ ወደ ክፍሏ ሮጦ ቀረበ። ክፍሏ ላይም አዝናና ተኝታ አገኛት። ኑኑ ምንም ሳይጠይቃት ኑኑ ታግተሽ ነበር እንዴ አላት። አዎ አልሰማህ አለችው። እሱም አልሰማው። ምን ሆነሽ ነው? ለምንድን ነው ያገቱሽ? ምን አርገሽ ነው ብሎ ጠየቃት። ምንም አላቅም። እሷም ማን እንዳገተኝና ማን እንደወሰደኝም አላቅም፣ በምን ምክንያት እንደሆነም አላቅም አለችው። እሱም ፊትሽ ምንም አይነት ትክክል አይደለም፣ ላግዝሽ እችላለሁ ከነገርሽኝ ግልጽ አደርግልኝ አላት። እትዬ ሄለንም ተናዳ ለብቻዋ እያንጎራጎረች ለብቻዋ ተናዳ እያወራች ስልኳን አንስታ ወደ ቴዲ ደወለች። ደውላም የጠበቀችው ነገር አላገኘችም። እሱ ሊያወራት የምትፈልገው ሌላ ነበረ፣ ግን እሱ ያወራት ሌላ ነው። እንዲሁ ጉድ ሆነላል ቴዲ አለችው። ምን ጉድ ሆነናል ትያለሽ? ጉድ ሆኛለሁ በይ እንጂ ከአሁን በኋላ ስለ አንቺ ግል ህይወት ምንም የሚያገባኝ ነገር የለም። አንቺ መደወል ያለብሽ ከአሁን በኋላ ለስራና ለስራ ልታማክሪኝ ብቻ ከሆነ ብቻ ነው አላት። እሷም በምትናገረው ነገር አስተውለህ ተናገር እንዲሁ እንዳትጸጸትበት አለችው። እሱ በፍጹም አልጸጸትም፣ እኔ የምጸጸተው ነገር ቢኖር በህይወቴ ዙሪያ አንቺን በማወቄ እጸጸታለሁ አላት። እሱን ወደፊት እንነጋገርበታለን፣ ይልቁንስ ለቶሚ ቁጥሩን ተገኝተዋል ብላ አናገረችው። እሱም ወይዘሮ ሄለ አንቺ ግን ምንኛ ነው የሚገባሽ? ስለ አንቺ ስለ ግል ህይወትሽ አያገባኝም ብዬሻለው ብሎ መለሰላት። የሆነ ያወቀው ነገር አለ እንዲሁ በዚህ ላይ እጅህ አለበት አይደል አለችው። እሱም እጀን አይደለም እግሬም ይኑርበት አይመለከተኝም አለ። እሷም ተናዳ ስሜታዊ ሆና የሌለ ስሜታዊ ውስጥ ገብታለች። እንዲሁም አንተ ልጅ እጅህ ካለበት በግልጹ ንገረኝ፣ በትክክል ብታወረኝ የተመረጠና የተሻለ ነው ብላ አናገረችው። እሷም በጣም ተናደደች። ተናዳ ስሜታዊ ሆና ስልኩን በጆሮ ላይ ዘጋችበት። አንተ እንከፍ፣ አንተ የማትረባ ቆይ ልክህን አሳያሃለሁ፣ ከኔ ጋር አለመግባባት ምን እንደሚያስከትልም አሳያሃለሁ ብላ ተናዳ እራሷን ለዚህ ስራ እያንዳንዱ ዋጋ ትከፍልበታለህ አለች ለብቻዋ እያንጎራጎረች። ኤልሾም ስልኳን አውርታ ጨርሳ ወደ ክፍሏ ስትገባ ታዱም እንዴ ምንድን ነው እኔን አስቀምጠሽ ስልክ አውርተሽ ስልክ ታወሪያለሽ እንዴ አለቻት። ምንም ማድረግ አልችልም፣ ምን ታረጊዋለሽ አለቻት። ምን ነው ሀሳብ ውስጥ ገብተሻል? በሰላም ነው? ታዱም አንስታ ቆይ ጆ አሁንም እያስፈራራሽ ነው እንዴ ብላ ጠየቀቻት። እሷም አይ ስንት ነገር እየነገርኩሽ ደጋግመሽ አትጠይቅኝ አለቻት።
አይ እሱ አይደለም ጓደኛው ነው እያስፈራራኝ ያለው አለችው። ያለው ነገርም ለታዱ ለጓደኛዋ ነገረቻት። ታዱም በጣም ተናደደች። እንዴት እንደዚህ ታደርጊያለሽ? አንቺ መሆን እኮ የለበትም ያደረግሽውም ስህተት ነው። የጓደኛሽ ጓደኛ እንዴት ልትቀሚ ትችያለሽ? አለቻት። እሷም አይ እኔ ተዋት አላልኩትም። እሷን ትቶ ወደ እኔ መጣ። ብር ስለሚያስፈልገው ብርን ፈልጎ ወደ እኔ መጣ። ታዱም በጓደኛዋ ባረገችው ድርጊት ላይ በጣም ተናደደችባት። አንቺ በጣም እንደምትገርሚኝ ግን ታውቂያለሽ አለቻት። ለምን አለቻት። ቆይ እንደዚህ አይነት ውስጥ ለምን ትገቢያለሽ? እንዲሁም እኮ ትምህርትሽ ራሱ እየተማርሽ አይደለም፣ ለምን በዚህ ህይወት ውስጥ ትገቢያለሽ ብላ ተቆጣቻት። ታዱም እያደረግሽ ያለሽው ድርጊት በጣም አስከፊና የሚያስጠላ ነው። ትምህርትሽን እየተማርሽ ከዱርዬ ጋር ነው የምትወዩ። ትምህርት እማራለሁ ብለሽ ትወጫለሽ፣ ከቤተሰቦችሽ ብር ወስደሽ ትወጫለሽ። የምታደርጊውና የምታጠፊውና የምታደርጊበት ድርጊት በጣም አስጠያፊ ነው። እንዲሁ ቢቀርብሽስ ብላ በጣም ተናዳ አናገረቻት። በዚህ አጋጣሚ ይሄንን ሲልሽ ግን እንድትቀየምኝ አይደለም፣ እኔ እንደ እህትነትና እንደ ጓደኝነት ነው የምናገርሽ። በዚህ ግን መቀየም የለብሽም ብላ ታዱ ተናደደችባት ለይሹ ላይ። እሷም የምትለው ጠፋባት። ታዱም በጣም ተናደደችባት። ለነገሩ አልፈርድብሽም፣ ተንደላጠሽ ስላለሽ ማጣት ምን እንደሆነ ስለማትረጅና ስለማታቂ ላስረዳሽም አልሞክርም አለቻቻት። ታዱም በምታጠፋው ብር ላይ በጣም ተናደደችባት። በየቀኑ ለትምህርት ቤት ብለሽ ለወጪ ብለሽ የምትቀበዩ ብር ለእኔ ለወር አስቤዛይና ለትምህርት ቤት ከፍዬበት ለቤት ኪራይ ከፍዬበት ለሁሉ ነገር ይሆነኝና እንዲሁም ሊቆጥብ ከፈለግኩ ራሱ ሊቆጥብበት የምችልበት መጠን ላይ ነው ያለሽው። አንቺ ግን አሁን ስላለሽ እነሱም አምጡ ስትያቸው አንስቶ ስለሚሰጡሽ ምንም አይነት እና ማጣት ምን እንደሆነ አታቂም አለቻት። እኔ ስንት ነገሩን ከፍሎልኝ የወር ስንት ነገር ከፍሎልኝ እንዲሁም መልስ ይኖረዋል ብላ ናገረቻት። እሷም በጣም ተናደደች። እንደዚህ አይነት ጭንቀት ውስጥ እንዳታስገብኝ ብላ መለሰችላት። እኔ እኮ ከቤተሰቦቼ የምቀበለው ብሩን ለማዝናናት እና እንደፈለግኩ ለመሆን የፈለግኩት ነገር ለማድረግ ነው እንጂ እንደ ሌላ ሰው ደግሞ ለወር አስቤዛ፣ ለወር ትምህርት ቤት፣ ለወር ብዬ ሊገምተው አይደለም የሚቀበለው። ምን ጭንቀት ውስጥ ነው የምታስገብኝ አንቺ ደግሞ አለቻት። ታዱም የሌለ ተናደደች በጓደኛዋ። ምክንያቱም የምታጠፋ የምታደርገው ድርጊት በጣም አስጠያፊ ነው። እንዴት ትንሽ እንኳን አታስታዊም እንዴ? አንቺ እኮ አሁን ልጅ አይደለሽም። ትንሽ እንኳን አስታዊ እንጂ አታስብም እንዴ አለቻት። እኔ እኮ ልታስቢበትና ሂሳብ ልትሰሪበት ሳይሆን አስታዊ፣ ትንሽ እንኳን ማሰብ ማስተዋል አለብሽ ብላ ለጓደኛዋ ተቆጣቻት።